አደዬ መስለይ መልከየኔ አደዬ ከርታታዬ ናት ወደድኩሻልና ጠላሁሽ ቢለኝ እኔስ መስሎኝ ነበር ሌላማ ይገኝ ተገኘ ደረረረ ተገኘ ሱፉን ግጥም አርጎ ተከምክሞ ጸጉሩን መላክ መስሎ ታየኝ ይሄኛው አያለው ማማሩ ወየጉድ ደረረረም ወየጉድ እሞታለሁ ለሱ ጥሎብኛል ዕዳ እበራለሁ ለሱ ነይ ሲለኝ ማለዳ ዘመኑ ምን አለኝ ዘመኑ ወርቅ ነው ገንዘቡ ያለቀለት ጉዴ ነው ጉዴ ነው ጉዴ ነው ጉዴስ ነው። ሰላም እንደምናችሁ የሐዋርያ ዩቲዩብ ተከታታዮችና ቤተሰቦች በዛሬ ቪዲዮ አሪፍ የቲክቶክ ቪዲዮ ስብስቦችን ይዤላችሁ መጥቻለሁ። ስለ አዶናይ አንዳንድ መረጃዎች አሉ እነሱን እናያለን። ሰዎች ስለሱ ምን አይነት አስተያየት እየሰጡ ነው፣ እሱ የሚደግፉ እሱ የሚቃወሙ ሰዎች ምን እያሉ ነው የሚሉን እናያለን። ከዛ ውጪ ለህይወታችን ለራሳችንም ቁም ነገር የምንማርባቸው ቪዲዮዎች አሉ። እስቲ አብረን ወደ መጀመሪያው ቪዲዮ እንላለን። ደውሎልኝ አይዞ ብሎኛል ብለህ ነበርና የሆነ ቴዲ ደውሎልህ ነበር ወይ? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል። እውነት? አዎ ሜቢ ላይ ያውቀው ይችላል እሱ። የት ሆነ ነው? ካናዳ ያለው ሴኩሪቲ እየሰራው ያለ ነው። ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደግኩባት ወር አለች አይደለ? የዛን ጊዜ ነው የደወለው። ከዛ በፊት ግን ፕራክቲስ እያደረኩኝ ነበረ። which is እኔ በምን አምናለሁ መሰለሽ ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሮአችን ምስል ናቸው፣ መስታወት ነው። ሰው ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ፣ ነገርኩት ከመደወሉ በፊት የእውነትህን ነው እግዚአብሔርን በጣም እሺ ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም በአካል ተገናኝተን ወደ ስቴጅ አውጥቶ ወይ ምናምን ልስል ከሱ ጋር ምናምን ነው ያሰብኩት የሳልኩት። ከዛ ግን ተስፋ በቆረጥኩባት ቀን which is በጣም ቀይ ነገር ትክክል አይደለም ቲክቶክ አስጠላኝ፣ ተስፋ ቆርጫለሁ። ማንንም አልጻፈልኝም እኮ ብታይ ማንንም ቲክቶከር ማንንም። ከዛ ግን በድንገት ዋትስአፕ ተጻፈልኝ ሃይ ቴዲ የሚል። ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው። ከዛ ተደዋወልና ሄሎ አለኝ። ሄሎ ሰላም ነገረኝ ቴዲ ነኝ። ግን ልቤ ላይ የፈጠረው ስሜት ተስፋ ነው፣ ትልቅነት ነው የፈጠረው። ቴዲ ካየኝ ቴዲ ካመነብኝ እቀጥላለሁ። በራስ መተማመን ይዛኔ ሞቶ ነበር ባይዘው ሰው በራሴ መተማመን አልችልም። ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ። ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው? እሷን ይዤ ቀጠልኩኝ። አሁን ደረጃ ላይ ደርሻለሁ ማለት ነው። ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት? በጣም ተሰደብኩኝ ግን ተስፋ ቆረጥኩኝ። በቃ ተረባል አንተ እንደዚህ እንደዛ በጣም የሚያወድቁኝ ነበሩ በጣም እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ። ሲገርም ጠይቀዋለሁ እናረጋግጠው እስኪ በሀገር ስሞች ተንደልባል። አሁንማ አረጋግጠሽ ታሳውቂያለሽ። አንድ ነው ቪዲዮ አድርጎ አይቼዋለሁ። ድምፅ አስመስሎ ከሆነ ብዬ ነው። እኔም እኮ ስተጠራጠሬ እኮ ነው እንዴት ሊያወራኝ ይችላል። ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣላ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም ላይክ በቃ ማንም ሰው ቢሆን የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍ ኮርስ ሊያደርግ ይችላል። አዎ ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና አመሰግናለሁ። ለእኔ ተስፋ ስለሆንክ ልልህ እፈልጋለሁ ቴዲ። አድርሽልኝ ወይ በደስታ አንድ ቀን ታገኘዋለህ ወይ ቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር በጣም ደስ ይላል። ደስ አይልም? የተናገረበት መንገድ
ሲጀመር እውነት ትክክል ቴዲ ደውሎለት ነው ሌላ ሰው ደውሎለት ነው እሷ ራሱ እርግጠኛ አልሆነችም ግን እሱ ያን ነገር በቃ ማኒፌስት አድርጌዋለሁ ነው እያለ ያለው ከዚህ በፊት ከቴዲ ጋር አብሮ በቃ እንትን እንደሚል ማኒፌስት አደረገ ያ ነገር በሪያሊቲ ላይ ተሳካልኝ ነው የሚለው እውነትም ይሁን ውሸትም ቴዲ ትክክለኛ ቴዲ ይደውልለት ወይ ሌላ ሰው ይደውልለት ዞሮ ዞሮ እሱ ማኒፌስት አድርጎታል ወደ ህይወቱ አምጥቶታል ይሄ ፖዚቲቭ ነገር ነው ልጁ አዶናይ በጣም አሪፍ ነገሮችን እየሰራ ነው በዚህ ሰዓት ያለው እስቲ እናንተ በኮሜንት ላይ ያሳውቁኝ እውነት ትክክለኛ ቴዲ ነው የደወለለት ወይስ አይደለም ወይስ አምለሰት አጣርታ ቴዲ አይደለም የደወለለት ሌላ ሰው ብላ ተነግረናለች ብላችሁ ታስባላችሁ እስቲ መታስቡትን ነገር ኮሜንት ላይ ጻፉልኝ ቴዲ ነው እውነት የደወለለት ምትሉና አይ ቴዲ አይደለም የደወለለት ምትሉ እስቲ ወደ ቀጣዩ ቪዲዮ ደግሞ ሰሞኑን እስቲ እኚህን ታዋቂ የሆኑ አባት እንዴት አድርጎ ለመርዳት እየተዘጋጀ እንደሆነ እስቲ ይሄን ቪዲዮ ነው ታዩንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይሄው 50,000 ብር ለጀስት ለመጀመሪያ ወይኔ ልጅ ለትውውቅ ማርያምን አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች የኢስት አፍሪካ እጩ ሆናለች እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን እኛን ወክላ ነው እየሄደች ያለችው ኢትዮጵያን ሰው ዋይናት ለምን አናግዛትም ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር በቃ እንተጋገዝ ነው በቃ ያገኘነው እናግዝ ነው ገባሽ አይደለ ሷም ስራዋን ይዛ ነው የወጣችው ስራዋን ምን ወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት ጥሩነቷን ያረጋችውን ነገር እየወጣች ነው እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር ይድና ሰፖርት አድርጋት እንዴ ግዴታችን ነው ሁላችንም ማለት ነው እጅግ በጣም ብዙ ሰዎች አዶናይን የሚደግፍበት ምክንያት የተረዳችሁኝ አይመስለኝም አዶናይን በምርጫውም ሆነ በማንኛውም ነገር የሚደግፈው ዩቲናስን ስለሚጠላት አይደለም ዩቲናስ ሰዎች እንዲጠሏት ራሷ በራሷ እጅ ነው ያደረገችው አይታችኋል ልጁ እኮ በስራ በልጦናል በሞራል በልጦናል በአይምሮ ዝግጁነት በልጦናል ሰይፉ ጋር በተያያዘ እሱ የመለሰውን መልስ ሙሉ ቪዲዮን ከተከታተላችሁ ዩቲናስን በሚመለከት እሱ ያለው ነገር ከልባችሁ ቢታዳምጡ በሱ ላይ ለሚነሳው ኔጌቲቭ ኮሜንቶቹ ኢቭን እሱ የሰጧቸውን መልሶቹን አሁን ለጋሽ ሰለሞን እያደረገ ያለውን መልካምነትን እኛ ያለንበትን ይሄ መርመጥመጥ ዓለም ውስጥ እኮ ልጁ የለም ልጁ የራሱን ህይወት እየኖረ ነው እግዚአብሔርን ግልጹን ምነግራችሁ አንድም ቀን አዶናይ ጋር አይደለም በአካል አይደለም በሌላ በስልክ ሃሎ ግንኙነት የለኝም ጋሽ ሰለሞንን ውሰዱት ለስንት ዓመታት በሳቸው ቪዲዮ ለስንት ዓመታት በሳቸው ድራማ ለስንት ዓመታት በሳቸው ፊልም ተዝናንተናል ባለፈው ግን ታክሲ ለመያዝ ሲሮጡ አዶናይ ያገኛቸው ስንት ኢትዮጵያ ቲክቶከሮች ከሳቸው ጋር ይሄኔ ታክሲ እየተጋፋችሁ ወንበር ከልክላችሁ ሄዳችሁታል አዶናይ ግን ተመለከታቸው አመጣ ፍሮንት ፔጅ ላይ አመጣ እኔ 50,000 ብር እሱ የሰጠው ምንም አይደለም ነገር ግን ለኛ አባት ያቀደው ነገር አይታችሁታል ጋሽ ሰለሞን አንተ በለኝ ሲል ኢቭን ከአዶናይ አንደበት አንተ የሚለው ቃል ሊወጣ አልቻለም ታገለ እምቢ አለው ካሜራማኑ አንተ ሲል ራሱ እሱ ተሸማቀቀ እንዲህ አይነት ክብር ያለ ሰው ነው ለኢትዮጵያ የሚያስፈልጋት እንዲህ አይነት በሰዎች የተረሱ ሰዎች ሊያስታውሷቸው ያልቻሉ ለብዙዎቹ ውለታ የሰሩ ነገር ግን በሜዳ ወድቆ የቀሩትን የሚያነሳ ዜጋ ነው የሚያስፈልገን ለራሱ ጌም እየተጫወተ ማስታወቂያ እየሰራ ገንዘብ ለራሱ ብቻ የሚያካብት ሰው ለኢትዮጵያ ጥቅም የለውም ለኢትዮጵያ ሕዝብ ለኢትዮጵያ ወጣት ጥቅም የለውም አዶናይ ውስጣችን ሰርስሮ የሚገባው እኮ እንዲህ ሲስፓርታችን እኮ ነው የሚመጣብን ልጁ ቁስላችን ነው የሚነካው ህመማችን ላይ ነው መጥቶ የሚሰራው ኢጦታችን ራባችን ድህነታችን ላይ ነው እየሰራ ያለው እባካችሁ ሌሎቹ ከዚህ ልጅ ላይ ትምህርት እንውሰዱ መስራት የምትችሉ በቃ እግዚአብሔር እንደሱ ብዙ ፎሎወር የሰጧችሁ ብዙ ስም የሰጧችሁ ብዙ ተቀባይነት በሰዎች ዘንዳ ያሏችሁ በሙሉ ልጁን መጥላትን ሳይሆን አንዱን ወግናችሁ መግፋትን ሳይሆን
እሱ ያላረገውን ለማድረግ አትሞክሩ። ሰይፉ ሻው ላይ ምላሽ ስትሰጥና ስትጠይቅ አንድ አዶናይን ስም ግን ዩቲናስ አልጠራችም። ሰይፉ አላስጠራትም። አዶናይ ግን ለሷ ቮት አርጓል። እስኪ የሱን ፈለግ ተከተሉ። ቢያንስ ሁላችሁንም እንደግፋችኋለን። አዶናይ እንወዳለን። እባክህን ከዚህ ከፍታ አትውረድ። በልቤ ካስቀመጥኩ ከፍታ ምንም ነገር እንዳያወርድ። በቃ ነግሳሃል። ለደሃ በመድረስ ብቻ ተከብረሃል። በውስጥ በኢትዮጵያ ህዝብ ወጣቶች ልቦና ላይ ተከብረሃል። አዶናይ እንዳትወርድ እግዚአብሔር ይጠብቅ። እንወዳለን። ቀጥል። ማንንም አትስማ። ሰግጥ። እንዴት ታያላችሁ? መጨረሻ ላይ ሰግጥ ብሏል። አዶናይ እውነት ነው። አሪፍ ስራዎችን እየሰራ ነው። ከዚህ በፊት ተናገራቸው ነገሮች በጣም አንዳንድ ሰዎችን እስካሁን ድረስ አስከፍቶ ሊሆን ይችላል። ግን ማየት ያለብን አሁን እየሰራ ያለው የሚያስገርም ስራዎችን እየሰራ ነው። አንጋሽ ሰለሞን በጣም በቃ እኔ መኪና የላቸውም ሰው ዝም ብሎ መጥቶ የላቸውም ካሳቸው መኪና ቢለኝ እከራከራለሁ። እንዴት ይሄን ሁሉ አመት ስንት ማስታወቂያ ሲሰሩና ብዬ ማለት ነው። ግን በታክሲ ነው የሚሄዱት። አየ በ7000 ብር ጡረታ ደሞዝ ነው ይሄን የሚያክል ትልቅ ስራ የሰሩ ሰው የሚኖሩት። በጣም የሚያሳፈር። ይሄን ሰውዬ እንግዲህ እሳቸው ልበለኔ እሱ ግን እሳቸው እኔ በለኝ ሲሉት እንዴት እንደከበደው አይታችኋል ቪዲዮ ላይ። በጣም የሚያስደንቅ ነገር ነው። እስቲ ወደ ቀጣዩ ቪዲዮ እንለፍ። አምሩ በእግዚአብሔር ታላቁ ሩጫ እንግዲህ ባለፈው እሁድ ተካሂዷል። ይሄን ቪዲዮ በመቀርጽበት ሳለ እሁድ ነበረ። እንግዲህ መለቅበት ቀን አይታወቅም። በመለቅበት ማለት ባለፈው ልበል፣ ግን መቀርጽበት ቀን እሁድ ነው። በደማቅ ሁኔታና በሚያስገርም ሁኔታ ነው የተካሄደው። በጣም ነበር የሚያምረው። የዘንድሮው የለበሱት ቀይ በቀይ ነው። በጣም ነው የሚያምረው። የነበረው ድባብ ደስ ይላል። ሲጀመር የኢትዮጵያ ብሔራዊ መዝሙር ተዘምሮ ነው የተጀመረው። በጣም ደስ የሚለው ታላቁ ኢትዮጵያ ግሬት ኢትዮጵያን ራን በጣም እናመሰግናለን። ኢትዮጵያን ሁሌ ስለምታስተዋውቁ ሻለቃ አትሌት ኃይሌ ገብረስላሴ እንወዳለን፣ እናመሰግናለን። ይሄም የሚያስል ድንቅ ነገር ለኢትዮጵያውያን ስላበረከትክ። እስቲ ወደ ቀጣዩ ቪዲዮ ኤዲያ እናንተ ሰውን ለመውቀስና ለመኮነን የተፈጠራችሁ ሰዎች ወይንም ደግሞ ወደ ሚዲያ የመጣችሁ ሰዎች እንደው አደብ ብትገዙ ይሻላችሁ። እኔ አዶናይ በተለይም ደግሞ ከአምለሰት ሙጬ ጋራ ባደረገው ውይይትን ከጫፍ እስከ ጫፍ ተመለከትኩት። እያንዳንዱ ወደ ጽሁፍ ተቀይሮ በመጽሐፍ መልክ ቢወጣ መጽሐፍ ሊወጣው የሚችል ሐሳብ ነው። ቢዳብር ቢስተካከልና ቋንቋው ቢታረምና የሆነ ነገር ቢደረግ በቃ በጣም ፐርፌክት መጽሐፍ የሚወጣው ንግግር ነው የተናገረው። በተለይም ደግሞ አንዱ እኔ እስከ ዛሬ ድረስ 50 ዓመት እስኪሞላኝ ድረስ ያልገባኝን ነገር እሱ በዚህ እድሜው ገብቶት ሲናገር እውነት የተለየ ሽንቆጣ ነው ያሳረፉብኝ በላይ ላይ። እኔ አንድ ነገር ልንገራችሁ። እስከ ዛሬ ድረስ በጣም ብዙ ፕሮጀክቶችን ብዙ ሐሳቦችን አምጥቻለሁ። ብዙ ሐሳቦችን ስራ፣ ቢዝነስ ሊሆኑ የሚችሉ ገንዘብ ሊሆኑ የሚችሉ ሀገር ሊያግዙ የሚችሉ በጣም ብዙ ሐሳቦችን። ነገር ግን ሁል ጊዜም ቀድሜ ለጓደኞቼ፣ ለማቃቸው ሰዎች፣ ለወዳጆቼ ወይ ለአንዱ ሰው ምናምን አካፍላለሁ፣ ሐሳቦቼን አካፍላለሁ። መካሪዎቼ እኔን የመከሩ በጥሩ ሁኔታ የመከሩ ይመስሉና ያበረታቱና መጨረሻ ላይ 90% ካበረታቷችሁ በኋላ 10%ቷን ግን እዚህ ጋር እንደዚህ አይነት እንደው ይሄ ፖለቲካው ስራው ምን እንዲያረግብህና ይሏችኋል። በዚህ መንገድ ያቺ 10%ቷን እናንተ ደግሞ የምትሰሙት 90% ትችላላችሁ የተባላችሁትን ሳይሆን 10% በዚህ ምክንያት ትሰናከላላችሁ፣ አትችሉም፣ አትደርሱበትም የተባላችሁትን ነው። በዚህ የተነሳ ስንትና ስንት ነገሮችን እየሞከርኩ እየጀመርኩ ጥዬ ሄጃለሁ። ሁል ጊዜ ደግሞ የሰዎችን ኮንፈርሜሽን ሰዎች ትክክል ነው፣ ጓሄድ በርታ፣ ይሄ ነገር ያዋጣል፣ ያሳካል እንዲሉኝ መጠበቄ አንዱ ትልቁ በህይወቴ ውስጥ ፈተና የሆነብኝና ካለምኩትና ከቀድኩት ቦታ ላይ እንዳልደርስ የከለከለኝና የገደበኝ ነገር ነው። በዚህ ነገር እናንተ ወጣቶቹ፣ የእኔ ልጆች፣ ታናናሾቼ በዚህ ጉዳይ
ፈተና ውስጥ እንድትገቡ ከአዶናይ ተማሩ። በእርግጠኛነት ከአዶናይ ተማሩ። መካሪም ይመረጣል። ሁሉን መካሪ አላስተናግድም አለ። ብዙ የሚመክሯችሁ ሰዎች አሉ። ያመኑበትን ነው የሚነግሯችሁ። እነሱ ያመኑበትን ነው የሚነግሯችሁ። እንዴት እንዳመኑትና ለምን እንዳመኑት እንኳን አያውቁም። ስለዚህ እኔ መካሪ አልፈልግም አለ። በተለይ አሁን ብዙ መካሪዎች ወደ እኔ ይመጣሉ። እነኛን መካሪዎች በሙሉ ለማስተናገድ ፈቃደኛ አይደለሁም ማለት በአንድም በሌላም መንገድ ሰዎች አያችሁ ያዋጣሃል፣ ቀጥል፣ በርታ የሚል ድጋፍ ስላላደረጉ ጀመርኩት፣ ተውኩት፣ ጀመርኩት፣ ተውኩት። ብዙ ዘመናት ብዙ ነገሮች ተጀምረው አልፈዋል። አዶናይ በእናትህ እኔንም አስተምረኛል እና ከጫፍ እስከ ጫፍ በተለይ ከአምለሰት ሙጬ ጋር ያደረገውን ውይይት ተመልከቱት። እጅግ በጣም ተረጋግቶ በስሎ ነው የመጣው። እውነት እንደ አዶናይነት በጣም ብዙ ልጆች አሉ ብዬ ነው የማስበው። ወይ ወጣት ሆናችሁ ያላለፋችሁ፣ ወይ ወጣትነታችሁን የረሳችሁ፣ ወይ ደግሞ ወጣት ልጆች የሌሏችሁ ሰዎች ናችሁ። እነኚህን ልጆች እየኮነናችሁና እየረገማችሁ ያላችሁት ልብ ግዙ ነው የምለው እኔ። አመሰግናለሁ። በጣም የሚገርም እይታ ነው ሰውየው የተመለከተበት። በጣም የሚገርም እይታ ነው። ልጁም በጣም አዶናይም በጣም በስሏል። የሚናገራቸው ንግግሮች ምኖች በጣም ተለውጧል። እኔ ራሱ በጣም እያስገረመኝ ነው። ከስፔሻሊ ከአምለሰት ጋር ያደረገው እንትን በጣም የሚገርም ነው። ልብ ብላችሁ ከሰውየው እንደተናገረው መጽሐፍ ሊወጣው የሚችለው ነገር ነው። በትክክል በቃ አርቲኩሌት ተደርጎ እንትን ቢባል መጽሐፍ ሊወጣው የሚችለው ነገር ነው እና በጣም የሚገርምና የሚያስተምር ነገሮች ነው ይሄ ልጅ እያደረገ ያለው። ሰፖርት ልናደርግ ይገባል ይሄን ነገር። በዚህ ሰክሽን ላይ ትኩረቴን ያደረኩት ከአዶናይ ጋር የተያያዙትን ቪዲዮዎች ነው። እናንተም አጠቃላይ ከዚህ ከነበሩት ቪዲዮዎች እንደምትማሩ ተስፋ አደርጋለሁ። ምክንያቱም ሁሉም ሰው የራሱ ገበና አለው። ገበናው ሚሸት ቢሆንና ቢወጣ ኖሮ አዶናይ እንዳለው ማንም ሰው አያደርሰንም፣ እንሸትን ገማ ነበር። ለዚህ ፈጣሪ ከአዶናይ ጋር ይሁን፣ ፈጣሪም ይርዳው። ጥሩ ነገሮችንም እንደሚያደርግ ተስፋ አደርጋለሁ። አሁን እያደረጋቸው ካላቸው ነገሮች በላይ ሊሰራ እንደሚችል፣ ሰዎች ደግሞ ብዙ ሰዎች ደግሞ ሊጥሉት እንደሚነሱም እርግጠኛ ነኝ። ትናንሽ ነገሮችን እየፈለጉ ሊያጠፉትና ወደ ታች ሊያወርዱት የሚፈልጉ ብዙ አይነት አካላት፣ ብዙ አይነት ሰዎች ይኖራሉ፣ ግለሰቦች። ከዛም ፈጣሪ እንዲጠብቀው በኔ ተማመናለሁ። ፈጣሪ ጥሩ የሚሰራ ሰው ፈጣሪ እንደሚጠብቅ ተስፋ ስለማደርግ ጥሩ ቦታም እንደሚደርስ ብዙ ስራዎችንም እንደሚሰራ ባለ ብዙ እምነት ነኝ። እስካሁን ይህን ቪዲዮ ስለተከታተላችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ሻሎም